አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝት ብዝዝት ትርፍ ትርፍርፍ ይበልልን። እንዴት ናችሁ? ሰላም ናችሁ? ብርት እንዴት እያደረጋችሁ ነው? ዛሬ ትንሽ ለቢኒያም ምክር ልምከረው ብዬ ነው። ለነገሩ ከዚህ በፊት ብየዋለሁ። ያው የኔን ሼር፣ ሰብስክራይብ፣ ላይክ አርጎ የሚያደርስለት ሰው ቢኖር ምክር ያነሳበት ነበር። ሙምኪን በ10 2 3ቱን ያነሳበት ነበር። ቢኒያም ማለት የማማ ጨቤ የድሮ ባለ። ስለዚህ ለሰው እኔ አንተን ቢሆን ለሰው ምንም ቦታ አልሰጥም ነበር። እኔ ወላሂ ሆኜ ይገኝ ነበር፣ በልጬ ይገኝ ነበር። በልጠ መገኘት ነው ያለብክ። እዚህ ጋር አልተበደልከም አይደለም፣ አልተጎዳህም አይደለም፣ ግን በልጠ መገኘት፣ በሆነ መገኘት፣ ሰርተ ማሳየት ነው ያለብክ። እዚህ ጋር ለሰው ቢያንስ ለሚያወሩ ጀርባህን መስጠት ነው። ቢያንስ እዛ ጋር እያንዳንዱ ሰው እነ ትክክልም መጥቶ እሳም ጋር እማማ ጨቤም ጋር ሄዶ ትክክል ይላሉ፣ አንተም ጋር መጥቶ ትክክል ለሚሉት ኮሜንታቸው ራሱ ባታነብላቸው። በዛን ሰዓት እኮ ከአንደበትክ የሚወጡት ቃላቶች ይላል፣ ያስጠላል። እንደዚህ እንድታሳደብም ያደረጉክ ማናቸው? ኮሜንተሮቹ እነ ትክክል። ስለዚህ እነሱም ደግሞ እዛ ጋር ገብተው እናታቸውን እያሰደቡ ራሳቸው እየተሰደቡ ባላገባቸው ነገር ይሄ የማይመለከታቸው ነገር ገብቶ ነው እጃቸው ይበላቸዋል። ስለዚህ እዚህ ጋር ለአንተ ኮሜንት ከሚሰጡ እማማ ጨቤን ሄዶ ሚሰሪው ስራ ትክክል አይደለም፣ የትኛውንም ሃይማኖት አይወክልም። ሰው እያንዳንዱ ሰው እኮ ይሰራል። አሁን በአጠቃላይ ዩቱበሮቹ በአጠቃላይ አገራችን ላይ ትክክለኛ አይደለም እየሰሩ ያሉት፣ እውነተኛ አርጎ ድራማ ነው እየሰሩ ያሉት። ተመካክሩ፣ ያንን ይስሩ። ቢያንስ ሰው እዚህ ይሄን አክል ተጽዕኖ ታሳድራለች እማማ ጨቤ። ግን እነ አብርሽን እነ ሃይሚን የነሱን የሰሩትን ድራማ አይታ በእነሱ እንኳን አትሄድ ከላስ ምሰራው የሳ ማድሪ የሆነ መረን ያጣ ህገ ወጥ የሆነ ሰው ከላስ አይቶ እኔማ አስደን ራሱ ዞር ብዬም እኮ አላየት። የሆነ ጭምልቅልቅ ያለ ነገር ግምት ያለ ነገር ነው የሚሰራው። ስለዚህ አንተ እዚህ ጋር ካንተ ጋር ተለየች። አንተ ቢያንስ እንኳን ብቻን ሆነ ልጅ ሳትይዝ ከሴት ጋር ለም እየተግማማከ የለ። እሷናት ካሱ ወንድ ጋር እየተግማማች የለችው። መቼ አገባሽ? መቼ ወለደሽ? መቼ ሰው መጥቶ እኔ እናቴ ሽማግሌ መጥቶ ሽማግሌ እንኳን በር ላይ ቢረግጥ ራሱ ይሄን ማድረግ አግኝተሽ ሽማግሌ ቢመጣ ራሱ አንቺ ቪዲዮ አትቀርጪም? እንዴት ሆነሽ እንደወለድሽው ሐኪም ቤት ከሐኪም ቤት አምጪው ልጁን በሰው ግዢው ራስሽ እንደዚህ ውለጂው። እንዴት እንደሆነ እኮ አይታወቅም። ግን ሚሰሪው ስራ ለአንቺም ኔማ ትክክለኛ ገብቶ ኮሜንት የሚሰጥሽ ሰው የሚያበረታታሽ ሰው ማድር ምን አይነት ጭፍኖች ናቸው? ጭፍን። ስለዚህ አንተም ቢኒያም ደግሞ የሆነ ሁሌ ከምትል ወንድ ነክ። ወንድ ልጅ ደግሞ የሆነ ቆፍጦን ሲል ነው ሁሌ የሆነ እንደ ክርምት ዝናብ ዝም ብሎ ማውራት። ወላሂ እኔ በአንተን ቢሆን ወላሂ በልጬ ያሳያት ነበር። ከላስ ጎቦስ ሆኜ ለምን ብላ የግር እሳት እንደሚሆንባት ያደርጋት ነበር። አንተ ግን እዛም ጋር ወሬ እዛም ጋር ወሬ ሁሌ ስለሳ ወንጀላን እኮ እያነሳህላት ነው ያለባትን። ስንት አይነት ነገር አለባት። ስንት ወንጀል እየሰራችን ስንት ይሄ እሷ የሚሰራው ስራ እኮ በአጠቃላይ እኮ እስልምናም አይወክለውም ክርስትናም አይወክለውም። እኔ አንድ ቀን ጥሩ ነገር ስትሰራ አይቻት አላውቅም። የሆነ ሀገር የገባሽ ጊዜ ከአንተ ጋር የሆነ ለእናታ ባላት ክብር እናታን በምትንከባከበው እሱ ትንሽ እናት የሆንም ከላስ ጎትታ ይሄን ስሪ ይሄን አውሪ ብላ የውሸት አረገቻት። በዚህ እድሜያ አሁን መስጊድ ገብታ ሰግዳ ብላ የምትልበት ሰዓት ነው እንጂ ከሳ ጋር ከኋላ ምስክርነት ለውሸት የምትሮጥበት ሰዓት አለ ለመሳይነት። ስለዚህ ምን አገባክ? ጀርባ ስጣቸውና አንተ ወደፊት መሄድ ነው ያለብክ። ሀቅ እኮ ቦታውን አታጣም። ወላሂ ሀቅ ቦታውን አታጣም። በድራማ የሆነ ድራማ አሁን ተከታታይ ድራማ እንዴት ነው መጨረሻ ላይ መጥፎ የሚሰራው ሰው አይደለም የሚወጥቀው። ጥሩ የሚሰራው ሰው በድራማ እኮ ያሳያል። ሀቅን በውሸቱ ድራማ ራሱ ያሳያል።
ስለዚህ አንተ በልጠ መገኘት ነው ያለብህ። አንተ የሆነ ሰው ኮሜንት በሰጡህ ሰዓት ያንን ኮሜንት ራሱ አታነብላቸው፣ ማንበብ የለብህም። አውራ ተናገር ማድሪ ሁሌ አንድ አይነት አጀንዳ ደግሞ ያስጠላ። አንተ አሁን እኮ ከሳ ምንም አልተሻልከም። እሷ ነገም ሌላ ልጅ ይዛ ትመጣለች። ከላስ ዳኔ አንዳ ከጀርባ የሚያስፈራ ወንድም የላት፣ የሚያስፈራ አባት የላት፣ የሚያስፈራ የሆነ ጥሩ ጓደኛ ጠንካራ የላት። ከላስ ኧረ ይሄ ካንቺ አይጠበቅም ይላት የለም። ሰው አመት እንኳን አይቆዩም። አመት ምን ልክ በሁለተኛው ከአንተ ተፋታው ካለች በወሩ ነው። ይሄ ማን ነው የሚባለው? የሆነ ጊዜ ከሳ ጋር የሚሰራው ማን የሚባለው? ከሱ ጋር እንትን አለኝ ቤተክርስቲያን አካባቢ ሄዳ አንቺ እኔ እስልምና እኔ ክርስትና እምነት ተከታይ ነኝ ከአንቺ ጋር እንዴት ነው እንትን የምንለው ብሎ ያ ውሸት ድራማ ሰራች። ስትል ይህንን ደግሞ በማክስ ተሸፈነ። የሆነ ትክክለኛ ሰው እኮ ተገላልጦ እኮ ነው የሚመጣው፣ ተገላልጦ። በዛ ላይ ደግሞ ለአንቺ ሽማግሌ እናትሽ ጋር ቢመጣ ኒካ በስነ ስርዓት ቢታሰር አንቺ እንኳን ሽንት ቤት መግባት እኮ ነው የሚቀርሽ። አብረሽ እንደዚህ የምትጋደሚው ቪዲዮ ነው የሚቀርሽ። ማሰሪው ማስቀርጪው ነገር የለም። ስለዚህ ያንን እንዴት አልቀረሽ እንጂ እውነት ትክክለኛ በህጋዊ መንገድ ካገባሽ። ስለዚህ ልጆቹንስ ለምን የሆነ አንዱን በአንድ ቦታ አንዱን በአንዱ ልጅ ለምን ይሰቃያል? ራስሽ ከላስ ራስሽ ተሰቃይ። ግን ልጅን አምጥተሽ ወልደሽ በስነ ስርዓት ከአባት ጋር በስነ ስርዓት በሁለት እንትን እንዳታሳድግ 10 ቦታ ምን አንጠባጠበሽ? የልጅም እኮ ሀቅ አለብሽ እዚህ ጋር። እሱ ምንም ሀቅ የለበት፣ ምንም ሀቅ። አንቺ ነሽ አመፀኛ ሆንሽበት። አንቺ ነሽ እኔ ብቻ ልብለጥ፣ እኔ ብቻ ልምራ፣ እኔ ብቻ ላውራ፣ እኔ ብቻ ለውሸት አውራልኝ፣ ድራማ ስራልኝ ብለሽ እንትን ያልሽ። አሁን የአንቺም ቡችላዎች እዛ ጋር ገብቶ እሱ ሲያወራ እሱን ገብቶ ይረግጡታል። እሱም ደግሞ ካፉ የሚወጣው እንትን ንግግር በጣም ያስጠላ። ይሄ ወዱ አይደለም። ስለዚህ ጀርባ ብሰጣቸው ቢኒያም፣ እኔ ይሄን መልእክቴ ለቢኒያም ነው። ማመጨቢ ማስ ቢሶባታል። ከዚህም በላይ ሌላ ገና ስንት ነገር ትሰራለች። አዲስ አበባ መታ ያልተዘረፈችው ተዘረፍኩኝ ብላ አይደለም ለእናቴ ቤት ገዛ። እንኳን መሀል አዲስ አበባ ላይ እንኳን ባለሽበት ነገር ቤት አትገዢ። ምን አንቺ የሚሰራው ምን ትክክለኛ ስራ አንድ ቀን ሰርተሽ ታውቃለሽ? ሆነሽ ቃፎ ወላሂ ማስ ማመጨቤ ወላሂ እኔ እንደሳ ያስጠላኝ። ወይኔ ባላያት እስክሮን አድርጌ ነው ማልፋት፣ እስክሮን አድርጌ። ግን በየጊዜው የምታመጣቸው እንትን ሰው እንኳን ከራሱ ሃይማኖት ጋር ሳቢወልድ ልጅቷ አሁን የአባታን ሃይማኖት ነው የምትከተለው። ወንድ ነው ሴት ነው የወለሽውን ራሱ በስነ ስርዓት አላውቅም። ለምን ህገወጥ ነገሮችን ስለሚሰሪ ስራሽ ሁሉ የሆነ ህገወጥ ስለሆነ ውሸት ስለሆነ እኔ ውሸታም ሰው አሉት። እኔ የሆነ ሰው ከተጣላሁት አንዴ ተጣላሁት፣ አንዴ ረገጥኩት፣ አንዴ በደንብ አድርጌ ረግጣለሁ። ከዛም በኋላ ከላስ ስሙንም አላነሳ የት ድረስ ምንን አልእንተንም ከላስ እሱን ራሱ ሰው የሚያነሳብኝ ሰው አልፈልግም። ሌላው ቀርቶ አይደለም እኔ በገባው ሳይ ይል። ስለዚህ ቢኒያም ራስን አታርክስ። ዝም ብለህ ለእያንዳንዳቸው ጀርባ ስጣቸው። ወደፊት ማለት መሄድ አለብህ። ያ ቤት ደግሞ የራስህ ቤት ነው። እሱን ቤት ብልጭ አርጋ የራስን ብጤህን ከራስ ጋር የምትሄደው ቅናት ካለብህ የሆነ ወንድ ልጅ ሆነ አይቶ እንዳላየ ሰምቶ እንዳልሰማ ካልሆነ ሌላም ሰው ብታገባ ሌላም ሴት ብታገባ አብራ አትኖር። ስለዚህ አይቶ እንዳላየ ሰምቶ እንዳልሰማ ጠዋት ወጥተ ማታ የሆነ አብዝቶ ከሴት ስርስር የሚውል ወንድ ትዳሩ ራሱ አደጋ ላይ ነው። ስለዚህ ቆፍጦን ብለ እኔ አንተን በሆን በልጠ አሳያት፣ በልጠ ተገኝ። እዚህ ጋር አንተ በልጠ ብትገኝ አይዲያው አለክ፣ ሚዲያው ሰው ያውቃል። ከአንዳንድ ሰዎች ጋር ጉታጀሮች አዲስ አበባ መጥቶ እንደዛ ፋብልጭ እያሉ አይደለም አንተ ምን ያዘክ? ስለዚህ አንተ በደንብ አድርገህ እንኳን ከዛ ካለህበት አገር ወጥተህ ራሱ አዲስ አበባ ከነይሄ ከዙም ከእንትኖቹ ጋር ተጨምረ ተከራይታ ያለ ቪዲዮዎችን ትሰራለህ። አሪፍ ቪዲዮዎች። እያንዳንዱ ሰው አሁን በምንድነው አገር ላይ ያለው? በምንድነው እንደዚህ ፋብልጭ ብሎ የትም ያልተነዳ 00 መኪና ይዞ እንትን የሚሉት? እንደዛ ሆነ ነበር። ለዚች ጋጠ ወጥ ለማመጨብ ማሳየት ነበረብህ። ስለዚህ አንተ የሆነችን ነገር ልክ እንደ ሴት ጠል ብላ ይዛ ገብታ ይስትል እነዚህም ትክክሎች ገብቶ
አንተ ባለጌ፣ አንተ እንደዚህ ባለጌ ምት ብለሽ እሱ ጋር ምጽፊያ ራስሽ ባለጌ ነሽ። አንተ ውሻ ምትይው አንቺ ራስሽ ውሻ ነሽ። ውሻ ባትሆኝ እሱን ገብተሽ ውሻ አትይም ነበር። ሄዶ እሷን ውሻ በሏት። እሱ የት ሄዶ ተልከሰከሰ? የት ሄዶ ከሴት ጋር ድቃላ አንጠባጠባ? እሷ ናት እኮ እያንጠባጠበች ያለችው እማመጨቤ። ስለዚህ እሷን እስኪ ርገጡ፣ እሱን አትርገጡ። እዛ ጋር በጻፋችሁት ኮሜንት እሱ እናታችሁን እየሰደበ ራስሽን እየሰደበ ሌላ ሴትን እያሰደባችሁ እጃችሁ አይስራላችሁ። እጃችሁን እዛ ጋር እሱ ጋር ገብታችሁ ኮሜንት ምጽፉ እጃችሁን አላህ ቆማጣ ያርገው። ቆማጣ የፈለገውን ገብቶ መናገር መብቱ ነው። ግን እናንተ እዛ ጋር ቢያንስ ወንድም የላችሁ? እሷ ጋር እዛ እናት አላት፣ እህት አላት፣ የተለያየ ነገር የተለያየ ሰው ሰብስባ ትሰራለች። እሱ ከላስ አንዳንዴ አይፈረድበትም፣ ግን በዛ። እኔ እሱን ቢሆን ከላስ በልጭ አልተጎዳም አይደለም አልተበደልከም አይደለም። ቢኒያም ግን በልጠ ተገኝ፣ በልጠ አሳያት። ወንድነክ ወንድነትን አሳያት። ማሳየት ማለት እኮ መደብደብ፣ መሳደብ ወይም ቅም መበቀል አይደለም። ራስ ሆነ ወንድ ሆነ ራስን አሻሽላ ፋብልጭ ብላ አሳያት። እኔ አንተን ቢሆን እንደዚህ ነበር ማሳየው። እኔ በጣም እልህ አለብኝ፣ በጣም እልህም ነኝ። ግን ማድሪ እኔ ባንተ ሁሌም ነው እንትን የሆነ ሰዓት የሆነችን ነገር እንትን ትላለህ ማድሪ ከሳ ጋር እንትን ካልኩ እኮ ትክክለኛ የራስን ጫወታ የራስን እንትን አምጥታ አታውቅም። ዝም ብለህ ስለሷ ገብታ ይስትል እሷም በተለያየም ኮሜንት እሷ ገብታም እንትን ልትልኮ በፌክ አካውንት። ስለዚህ ዝም ብላ በባዶም ሌላውን ትሰድ ሆነ ለነገሩ አንዳንድ የእንትን የመጽሐፍና የስድብ ሱስ ያለባቸው በየቦታው ነው ገብቶ እንትን ሚልከሰከሱት ሚሽለጠለጡት። ስለዚህ እንደኔ ማድሪ እንትን ብትን ነው የሚሻለው። ነገሮችን ከላስ አይቶ እንዳላየ ሰምቶ እንዳልሰማ ብለው ወደፊት ራስን ማጠናከር ራስን እንትን ማለት ለካ ከላስ እንደዚህ ለሚሆን ነገር ለምን አልቻልኩም ለምን ትግስት አላረኩም እንደምትል እኮ ነው ማድረግ ያለብክ። ስለዚህ ቪዲዮውን አበዛሁት። ሰብስክራይብ፣ ሼር፣ ላይክ እያረጋችሁ እስቲ ሼርም እያረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።